እቺ ሴትዮ ምንድነው ከኔ ጋር ጸብ ነው እንደምፈልገው? የእድር ብር ወይ በጊዜው አከፍል ወይም እንደውም እደውልላታለሁ አይደል? የማን ስልክ ነው? የኔው ነው ወይ? ይሄ ተባይ መዝሙር አድርግልኛል ነበር እንዴ ያልኩት? ምንድነው አሁን ይሄ? ወይ ፈተና። ሄሎ ጤና ይስጥልኝ። አብሮ ይስጥልኝ። ከወረዳ 8 ፖሊስ ጣቢያ ነበር ምን ደውለው? ፖሊስ ጣቢያ? አዎ በትክክል ፖሊስ ጣቢያ። ምን ተፈጥሮ ነው? ልጆት እኛ ጋር ይገኛል። የአርሶ ልጅ በቁጥጥር ስር ውሏል። ልጆት አጅሬው ደግሞ እዚህ ተገናኘን። እኔ እኮ ማታመጣኝ ቦታ የለም ገና። ኧረ አባዬ ምን አሸካከመ? እንደው ዝም ብሎ እኮ ነው። ቤት ስመጣ ይደርስ ነበር። ኧረ ምንም እንደ ሸክም ወዴላ አህያ አይደለም። ለዛ ነው። ሻውን ወሬውን ተውና ምን ሆነ ንገረኝ እስቲ። እኔ አሁን እስር ቤት ታይቼ ማላቅ ሰውዬው በአንተ ምክንያት ምንም ስለኔ ሰው አልነገረም። ሰፈር ምናምን ማን ይነግረኛል? የምን የሰፈር ሰው ነው? ማንንም አላገኘም። ኧረ በእውነት ማንም አልነገረኝም። ምን መሰለህ አባዬ ምንም እኮ ባላረግ ነው የሆነ ፕሮጀክት እየነደፍን ነበር ተሰብስበን ከጓደኞቻችን ጋር። ከዛ አካባቢ ግርግር ተነሳ ምናምን በቃ ግብር ቀረጥ ምናምን በሚለው ሰብስበው ምስኪን ልጅ ምንም አትዘን አባዬ። በቃ አባዬ የሚከፋፈለውን ከፋፍለ ብቻ እኔ ከዚህ ያስወጣኝ በቃ ሌላ ምንም እኮ። አሎ የስርቆት ተጠርጣሪዎች ሰዓት አልቋል። አታሰማም እንዴ? ግባ። እሱን አይደል? ማንን? አንተ ነው አባዬ? ተስማሙ እንጂ። አሎ ማነው ሴትዮዋን የዘረፋት? እባክህን ኮንስታብል ቅኔን የዘረፈው አባዬ። ገና ለገና እስር ቤት ገባ ብለህ ሹገር ጀመርክ አይደል? ትንሽ ጊዜ ብንለያይ መካሪ ብታጣ ይህን ትበላለህ ልበላ። ኧረ ምንድን ነው እንዲህ የእኔ ከርከሮ አሁንም እየበላህ ነው አይደለም? እንኳን የሸመተ ያረሰም አይችል። አንተ ሁሌ ስመጣ እዚህ ነህ። ምንድን ነው አባዬ? እሺ ምን አደረኩኝ? አትበል እስኪ መጀመሪያ ባፌ ያስከውን ጨርስ። እኔ አሁን እንደሌላው ልጅ የምበላ ነኝ? እንዴ ከሳው ለዛ አይደለ? ስልክ የጠራ አባዬ አንዴ አንሳልኝ። አትቸገር እኔ አነሳልሃለሁ። በእውነት ስራ ይዞ ነው በልኝ አንዴ እባክህ። ግን ማን የደወለ? ሜሮን? እሷ ነች። በስህተት ነው አባዬ። ሄሎ ይቅርታ የኔ እኔ ቤቢሽ አይደለሁም ለጊዜው። ቤቢሽ አይደለሁም። እና ማን ቤቢት ሄዶ? የለም ትንሽ እኮ ድስት ኧረ አይደለም ወጥቶ ነው ትንሽ ልኬው ምናምን ነገር። እኔ አባቱ ነኝ በነገራችን። ኧረ ጋሼ ግን ልጆትን አንድ በሉልኝ። ምንድነው የኔ ልጅ? እስቲ ንገሪኝ ምን ሆናችሁ ነው? ምንድነው? እኔ ለቁም ነገር ነው የምፈልገው። ላግባ ስለው እምቢ አለኝ ጋሼ። ይኸውልሽ በስሙ እኮ ምንም የለውም እኮ ልጅ። አንድ በስሙ አለው የሚባል ነገር ያው እቃው ነው ከነፍሬው። ፍሬውም እንደው ንቅለ ተከላ ነው መሰለኝ አንዱ። የእሱ አይደለም ሁለቱ። እኔ ምንም አልፈልግም ከሱ ጋሼ። የራሴ G+3 ቤት አለ። እንቀሳቀሻም ከሆነ 1-3 መኪና ይጠፋም። እና ምን አባቱ ሆኖ ነው አላገባሽም የሚለው? ምንድነው አባዬ? ይኸውልሽ ከልጅ ይልቅ አባት ስለ ትዳር በደንብ ያውቃል አይደለም እንዴ? ምንድነው ምን ፈልገህ ነው? አንዴ ከባለቤቴ ጋር እያወራሁ ነው ስልክ። ከአንዴ መልሼ ልደውልሽ ቤብ። ምንድነው አባዬ? ምንድነው ሞቅ አድርገው እንጂ አንተ አባትህ ሲያገባ እንደዚህ ነው እንዴ ቤቱ? ዘፈኑ ምናምን ከፋፍቶ እንጂ አባዬ ሰው እንዳይሰማ። ልጅ ለአባቱ ሰርጋው ሚዜ አይሆን ሻማ ነገር ትይዛለች። ችግር የለውም ሞቅ አድርገው። ወይኔ ሞትኩኝ። ወይ እባክህን አባዬ አትጮህ። ወይ ቀኝ ግራ ታመሙ። ጎረቤት እየበጠበት። ኧረ ስለ መድኃኒዓለም ድፍን ብሎልሃል ጆሮዬ ድፍን። ቆይ አንተ በሽታችንም እንዴ አባዬ እንዴ? ሰው ስንት ቂጡን በጦር ይወጋ የለ? ኧረ ቂጥህ ይውለቅ። ምን እልሃለሁ? የኔን ይስጥህ ምንም አይደለም እኮ። ታመህ ምላስህ ማርፈው ነገር እኮ ነው ይግራ የሚገባኝ። ምንድነው ደካማ ጎኔን አይተው ላኩብኝ አይደለ? ውስጥ አዋቂ ነው የላክብኝ። እስቲ ሂድ ልጄ እባክህ። ኧረ ያልወጣም እንዴ አንተን አሞሃል እኮ አባዬ። ለማን ትቼ ነው የምወጣው? ፈርቶ እኮ ፈራ ለአንተ ባሰብኩኝ። ኧረ ይወጣል። ሂድ ቶሎ ጎሽ። ዝም ብለህ ነው አባዬ የምታካብደው። ግባ። እገባለሁ በቃ ፋፋ እንደ ቤቴ። ምንድነው ልጄ? ምንድነው የታባሽ? ብስ ድመታ። ምንድነው ድመት ነው? እርግጠኛ ነህ? ያ የታች ሰፈሩ ነው ጅራታሙ፣ ጅራቱ ወፍራሙ እሱ ድመት ነው አባዬ። እኔ ደርሼ እመጣለሁ አባዬ። አንተ አሟል። ማን? እኔ ኮረኔል። አንተ ነህ። ስንት ጠላት እኮ ነው እዛ ሳንገበግብ የኖርኩት። እና እሱ ድሮ ነው አባዬ። ውጭ በላ አንተ ብያለሁ። ይመመኝ ችግር የለም። ተው
ነው አባዬ? ሙቆኛዋ ታዲያ እንዴ ሀገራችን ዱባይ ሆናለች። አንተ አሁን አሞኛል ብርድ መታኝ ብለህ ተኝተሃል ነበር። ቅድም ነዋ። አሁንማ ተሻለኝ። እግዚአብሔር ይመስገን። እንኳን ባንተ አለፈልን። ተመስገን። እንኳን ባንተ አለፈልን። ምኑ እኔ ላይማ ትበረታለህ። ሰላም ጋይስ እንዴት ናችሁ? አሁን ከሌሊቱ 8 ሰዓት ሆኗል። እንግዲህ ሰሞኑን ብዙ አባቶች ለልጆቻቸው ቻሌንጅ እየሰጡ ሰርፕራይዝ እያደረጓቸው ይገኛሉ። እኛም ከማን እናንሳለን ብለን ዛሬ ከአባዬ ቻሌንጅ የምንጠይቅ ይሆናል። ከሌሊቱ 8 ሰዓት ነው። እስቲ ገብተን የሚለንን እናያለን። አባዬ ለሌሊት ነው ባይዘው አእምሮ አክቲቭ የሚሆነው። ተኝቷል ጋይስ። አባዬ ምንድን ነው? ገደሉት። በቃ ገደሉት እኮ አይደል? ሞተ? ማንም አልሞተም። በእውነት ማንም አልሞተም። እና ምን ፈልገህ ነው የምትነካከኝ? ኧረ አባዬ እኔ የመጣሁበት ምክንያት አሁን የሆነ ቻሌንጅ አብረን እንድንሳተፍ ነው። ስሪንጅ ምን ልትወጋ ነው? አይደለም አንሱሰኛ ጠጥተህ ነው አይደለም የመጣው? ማን ጠጣ ነገር? እሺ ምንድን ነው ይሄ? ቪዲዮ አሁን እየቀረስኩ ነው እዚህ ጋር ካልደበረ እና ይሄ ቪዲዮ ስንት ሺህ ላይ ከገባ አንተ ለኔ ቀለል ያለች ዱባይ ነገር የመዝናኛ ቲኬት ቀለል ያለች ዱባይ፣ ሌላ ማናቃት ዱባይ አለች እንዴ የቀለለች? ስንት አባዬ? ስንት መሰለ? 92 ሚሊዮን 545,221.58። ምንድን ነው አባዬ እንደዚህ የሚባል ቁጥር አለ እንዴ? ምንም ችግር የለም። እኔ ለአንድ ልጅ አላንስል። ነገ በጠዋት ወደ ዱባይ። የለኝም እኮ የጊዜር ነው እንዴ? አረ ምን ችግር አለ እንዴ? ይቀራላ እንዴ? እኔ እንደ ሰው ሁሉ ጊዜ ሰርፕራይዝ አላቅ ምን አላቅ። አረጀው እኮ እንደዚህ አባት እንደሌለ። ምንድን ነው አባዬ እንዴ? አሁን እዛ ነበር። ስንት ነህ ኪሎ ይነ? አረ አባዬ ለጨዋታው ነው። ሌሊት ነው አባዬ እንፋቀር። አረ ለራስህ ብዬ ነው። በቻሌንጅ መከራን ከምትበላ ይኸው በሲኦል በኩል ዱባይ ቅርብ ነው እኮ። ሽቶን እንዳረሰ። ኧረ እኔ ነኝ። እንደው መነጽር ስለብስ ሌላ ሰው መስዬ ልታሳልፉ ነበር። ዛሬም እኔ ነኝ፣ ነገም እኔ ነኝ። መነጽር ስቀይር፣ ልብስ ስቀይር፣ የሥራ ልብስ ስቀይር ሌላ ሰው እየመሰልኳችሁ እኮ ነው። እኔ ነኝ። አረቄ ቤቶችን አስመልክቶ በዚህ ሰዓት ጥብቅ የተባለ መረጃ ተሰምቷል። በአዲስ አበባ ከተማ አንድም አረቄ ቤትም እንደማይኖር ተገልጿል። በቃ እንደ ጎረምሶቹ በብብቶት ይዘው ሊዞሩ ነው አረቄ። ኧረ እባክሽ ተጫውተሽ ሙተሻል። ባንቺ ቤት ቀለድሽ። በቃ ልብሽ ውልቅ አለ። አይ በቃ አይናደዱ፣ ግድ የለም ይረጋጉ። ምንም ችግር የለም እኮ ምንም ልክ አይደለም እኮ የሚሰራው ስራ። ምንድነው አንተ የምትወረጫጨው ደግሞ? ምን እባክህ አባዬ ደብሮኛል። ምንም ደስ የሚል ነገር የለም። እኔ እዚህ ጋር ደስ ብሎኛል ስታይ። ይኸውልህ አንጀቴ እንደዚህ ኩምሽሽ ብሏል። እሺ በአሁን ሰዓት ነው አረቄ ቤት ሙሉ ተዘጋ አይደል? እንዴ አንተ አልሰማህ እንዴ? እኔም እሱን ሰምቼ አይደል እንዴ እንደዚህ ሆንኩት። ለምን በጊዜ ገባ ብለህ አትጠይቅም እንዴ አንተ ራሱ? እንጂ በጊዜ አገባም። እዛ ነበር ማለት ነው የምታመሸው። እሱን እኮ ነው የምልህ እኔ። እሱ ለምን እሺ ለምን እንደዚህ ነው? እኔ ነው እንደ ዘጉበት ዘነዘነው እዚህ ነው ያለው አይደል? አለ ዘነዘነው። ይኸው ከስር ነው ያስቀመጥኩት። ኧረ ቶሎ የሆነ ነገር ይወስኑ። ጭራሽ እኔ ፊት መጥቶ አረቄ ምናምን ይለኛል። አይ ግን ችግር የለውም። እኔ ለክፉም ለደጉም ብዬ ትንሽ ቀንም ብትሆን 2 ቀንም 3 ቀንም የምንቆይባትን ይዤ መጥቻለሁ። አንቺ እዚህ ጋር ዘነዘና አታስቀምጪ አላልኩም? ሰው በመሃል ሊጣላ ይችላል አይደል? ሰይጣን አለ። አሁን አንስቼ ሰው ብመታስ እንዴት አይነት ነገር ነው? ዕቃ ሰርተሽ ወደ ውስጥ ቶሎ ወደ ኩሽና አስገቢ ብያል ነበር።